እስራኤልና አሜሪካ በአንድ ወገን ኢራን ደግሞ በሌላ ወገን ሆነው በጀመሩት ጦርነት ሳቢያ ከተባበሩት አረብ ኤሚሬት ወደብ የተነሳችው የኢትዮጵያ መርከብ ላይ ከፍተኛ እንግልት እንደደረሰባት ኢትዮ ፍሮንት ከውነኛ ምንጮቿ ሰምታለች። የኢራን እስራኤል አሜሪካ ውሎን እንነግራችኋለን። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ለኢትዮጵያውያን የህልውና ስጋት የሆነው የጎሳ ስርዓትን ሁሉም ኢትዮጵያዊ ለአንዴና ለመጨረሻ ጊዜ በቃ ሊለው ይገባል ሲል ገለጸ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። እስራኤልና አሜሪካ በአንድ ወገን ኢራን ደግሞ በሌላ ወገን ሆነው በጀመሩት ጦርነት ሳቢያ ከተባበሩት አረብ ኤሚሬት ወደብ የተነሳችው የኢትዮጵያ መርከብ ላይ ከፍተኛ እንግልት እንደደረሰ ኢትዮ ፍሮንት ከሁነኛ ምንጮቿ ሰምታለች። ይህች የኢትዮጵያ የንግድ መርከብ ጊቤ የሚል ስያሜ ያላት ነች። እስከ ጭነቷ 20471 ቶን የምትመዝነው ጊቤ መርከብ የእስራኤል አሜሪካ ኢራን ጦርነት ሊጀመር ሲል ባለቤትነቱ የተባበሩት አረብ ኤሚሬቶች የሆነው ሻርጃ ወደብ ላይ ነበረች። ሆኖም ጊቤ የተሰኘችው የኢትዮጵያ መርከብ ጦርነቱ ሲጀመር ከሻርጃ ወደብ በበርካታ ኮንቴነሮች የተጫኑ ዕቃዎችን ይዛ ወደ ኢትዮጵያ መዳረሻዋ የጅቡቲ ወደብ ለመምጣት ጉዞ ላይ ነበረች። እንደሰማነው ከሆነ መርከቧ በጣም አደገኛ የሆኑ ቀጠናዎች ውስጥ እንቅስቃሴን እያደረገች ነበር። ኢራን ደግሞ ለበቀል በሚል በተባበሩት አረብ ኤሚሬቶች ያሉ የአሜሪካ የጦር ቤዞች ላይ መጠነ ሰፊ የሆነ ጥቃትን እያደረሰች ስለነበር በአገሪቱ ወደቦች አቅራቢያ ባሉ የባህር ክልሎች ውስጥ መንቀሳቀስም በጣም አደገኛ ነበር። በዚህም ጊቤ የተሰኘችው የኢትዮጵያ መርከብ ቅዳሜ ቀኑን ሙሉ በሚባል ደረጃ ለጥቃት ተጋላጭ በሆኑ ቀጠናዎች ውስጥ ነበር ስትንቀሳቀስ የነበረው። የመረጃ ምንጫችን እንደነገሩን ከሆነ ቅዳሜ ማታም የኢትዮጵያ መንግስት መርከብ የሆነችው ጊቤ ካሉ ስጋቶች ጭምር ወደ ፔርሻ ባህረ ሰላጤ እየተጠጋች ነበር። ይህም ወደ ኢትዮጵያ መዳረሻዋ የጅቡቲ ወደብ በመጓዝ ላይ ያለች ማለት ነው። መርከቧ እዚሁ ጋር እንዳለችም ነው ኢራን የትኛውም የንግድ መርከብ በሆርሙዝ ሰርጥ ወይንም መተላለፊያ እንዳያልፍ ክልከላን የጣለችው። ኢራን ይህንን ክልከላ ስታደርግ ጊቤ የተሰኘችው የኢትዮጵያ የንግድ መርከብ ወደ ሆርሙዝ ሰርጥ እየተጓዘች ነበር። ከተባበሩት አረብ ኤሚሬቶች ወደብ የሚነሱ መርከቦች ወደ ኢትዮጵያ የሚመጡም ከሆነ የኢራን ሆርሙዝ ሰርጥን ማለፍ ግድ ይላቸዋል። በዚህም የኢራን የእስራኤል አሜሪካ ጦርነት ሳቢያ የኢትዮጵያ የንግድ መርከቧ ጊቤ ከፍተኛ መጉላላት አጋጥሟት አቅጣጫ በመቀየር ወደ መጣችበት ለመመለስ መገደዷን የሰማ ነው። አሁን ላይም ጊቤ የተሰኘችው የኢትዮጵያ መርከብ ወደ የተባበሩት አረብ ኤሚሬቶች ወደብ የሆነው ሻርጃ በመመለስ መልህቋን ጥላ ቆማለች። የኢራንና የአሜሪካ እስራኤል ጦርነት በዙ የሚቀጥል ከሆነም የኢትዮጵያ መርከቦች ዕጣ ፈንታ ተመሳሳይ እንደሚሆን ነው ባለሙያዎች የነገሩን። በተለይ ኢትዮጵያ ያሏት 10 መርከቦች የጭነት ፍላጎቷን ከ20 እስከ 25 በመቶ ብቻ ስለሆነ የሚሸፍኑት ቀሪ 80 በመቶ የጭነት ፍላጎቶችን በኪራይ መርከብ ነው አስጭና የምታስመጣው። እነዚህ መርከቦች ደግሞ በዚህ ስጋት ውስጥ ይጓዙ ከተባለ ለኢንሹራንስ አረቦን ከፍተኛ ክፍያ ስለሚጠየቁ የማጓጓዣ ዋጋ በጣም ከፍ ነው የሚለው። ጦርነቱ የሚቀጥል ከሆነ እንዲሁም በክራይ የነዳጅ ጭነት መርከቦች የሚጓጓዘው የኢትዮጵያ ነዳጅም ተመሳሳይ ጣፈንታን የሚደርስበት። እነዚህ ሁሉ አሁን ባለው የሀገር ውስጥ የምርቶች ዋጋ ውድነት ላይ ተጨማሪ ራስ ምታት ነው የሚፈጥሩት። ይህ በእንዲህ እንዳለ በመጀመሪያው ቀን የአሜሪካ እስራኤል ጥምር የማጥቃት ዘመቻ ለ36 ዓመታት የመሯትን መሬት የነጠቀችው ኢራን የሁለተኛውን ቀን ውሏም ከባድ የጥምረቱን ጥቃቶችን ስታስተናግድ ውላለች። በዚህም ህጻናትን ጨምሮ ወደ 153 ንጹሃን መገደላቸው እየተነገረ ነው። በጥቃቱ ኢራን ለዓመታት ወታደራዊና ፖለቲካዊ ልምድ ያዳበሩ ከፍተኛ ባለስልጣኖቿን ተነጥቃለች። እስካሁን በጥቃቱ የሞቱት የከፍተኛ ፖለቲካዊና ወታደራዊ ባለስልጣናት ቁጥር ግን አልተጠቀሰም። ኢራንን በፈረንጆቹ ከ2005 እስከ 2013 በፕሬዝዳንትነት የመሩት አህመዲን ነጃድም በዚሁ ጥቃት መሞታቸውን የሚገልጹ ያልተረጋገጡ መረጃዎች እየወጡ ነው። ይህ ለእስራኤልና አሜሪካ የድል ዜናዎች የሚሰሙበት ቀን ሆኖ ሲውል፣ በኢራን በኩል ደግሞ የሐዘን የመደፈርና የቁጭት ስሜት በስፋት ሲስተጋባ ውሏል። እርግጥ ነው የአያቶላህ አሊ ሆሚኒ ሞት ኢራናውያንን ለሁለት በከፈለ ስሜት ቢያስተናግዱትም ገሚሱ በመሪያቸው መገደል በከፋ ቁጣና ሐዘን ለመበቀል ሲገደዱ፣ ገሚሱ ደግሞ በደስታ ባንዲራቸውን ይዘው ወጥተው በጭፈራና ፈንጠዝያ ሆነው ታይተዋል። ከሃይማኖታዊ መሪው አያቶላህ አሊ ሆሚኒ ሞት መረጋገጥ በኋላ በኢራን የነበረው የእስራኤል ጥቃት በአንጻሩ ረገብ ብሎ የዋለ መስሎ የነበረ ቢሆንም ከሰዓቱን እስራኤል እንደ አዲስ ማጥቃት ጀምራለች። ኢራንም ጥቃቷን አጠናክራ
የቀጠለች ሲሆን ከባድ የተባሉ ጉዳቶችን በእስራኤል ላይ አድርሳለች። በዚህም በቤተ ማሻ በደረሰ ጥቃት 9 ሰዎች መገደላቸውን ገልጻለች። በአሜሪካ በኩልም 3 ወታደሮች መሞታቸውንና በ5 ወታደሮች ላይ ደግሞ ጉዳት መድረሱን የተነገረው። በቀጠለው የሀገራቱ የእርስ በርስ ጥቃት ኢራን የአሜሪካ የጦር ቤዞች አሉባቸው ባለቻቸው ሀገራት ሁሉ ጥቃትን ሰንዝራለች። ሳውዲ አረቢያ፣ ዱባይ፣ ኳታር፣ ባህሬን፣ ቤሩት የኢራን ጥቃት ሰለባ ከሆኑት ሀገራት መካከል ናቸው። በዱባይ በደረሰ ጥቃት አንድ ሰው መሞቱ ተነግሯል። ሌሎች ሀገራትም ዜጎቻቸውን በማስጠንቀቂያ ትዕዛዝ ስር ናቸው። ጥቃቱ ከቅዳሜ ጀምሮ በዓለም አቀፍ የአየር በረራዎች ላይ መስተጓጎልን ፈጥሯል። በቀጠለው የሁለተኛ ቀን ጥቃት ደግሞ አሜሪካ በኢራን የጦር መርከቦች ላይ ባነጣጠረው ጥቃቷ 9 የኢራን የጦር መርከቦችን ማስጠሟን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ላይ ገልጸዋል። እነዚህ የጦር መርከቦች ግዙፍና ለኢራን በጣም ጠቃሚ የነበሩ መሆናቸውንም ነው ትራምፕ በጽሑፋቸው ያብራሩት። ትራምፕ በተለያየ ጥቃት የባህር ኃይሉን ዋና መስሪያ ቤት ማውደሙንም ሳይገልጹ አላለፉም። በኢራን ስር የሚገኘው የሆርሙዝ የባህር ወሽመጥ ላይ ያለው የመርከቦች እንቅስቃሴም አደጋ ላይ መውደቁን ከመሰማቱ ባሻገር አጠቃላይ ቀውሱ በዓለም የነዳጅ ግብይት ላይ ከባድ ስጋት ደቅኗል እየተባለ ነው። የተለያዩ ሀገራትና ተቋማት ጥቃቱን ተከትሎ አስተያየት እየሰጡ ነው። የተባበሩት መንግስታት አስቸኳይ የተኩስ አቁም ሲጠይቅ ሩሲያ የአሜሪካንና የእስራኤልን ጥቃት አውግዛለች። የሉዓላዊና ገለልተኛ እንዲሁም የተባበሩት መንግስታት አባል በሆነችው ሀገር ላይ የተፈጸመ ጥቃት ነው ብለዋለች። አሜሪካና እስራኤል ቀጠናውን ወደ ሰብአዊና ኢኮኖሚያዊ አለፍ ሲልም ወደ ራዲዮሎጂካል ጥፋት እየከተቱት መሆኑንም ገልጻለች። ቻይናም የኢራን ሉዓላዊነት፣ ደህንነትና የግዛት አንድነት መከበር አለበት በማለት ወታደራዊ እርምጃዎች በፍጥነት እንዲቆሙና የተጀመሩ ውይይቶች እንዲቀጥሉም ጥሪ አቅርባለች። የአውሮፓ ህብረት ዋና ስራ አስፈጻሚ ዩርሱላ ቮንደር ሌየን በማህበራዊ ሚዲያ ላይ ባወጡት መግለጫ የአውሮፓ ህብረት የኒውክሌርና የባላስቲክ ፕሮግራሞችን በድርድር መፍትሄ ለመፍታት የታለሙ የዲፕሎማሲያዊ ጥረቶችን በተከታታይ ማበረታታቱን ተናግረዋል። ሁሉም ወገኖች ለሲቪሎችና ዓለም አቀፍ ህጎች መጠበቅ ቅድሚያ እንዲሰጡም ጥሪ አቅርበዋል። በአንጻሩ የምዕራባውያን ደጋፊ ሊባሉ የሚችሉ ሀገራት ጥቃቱን ከጸረ ሽብርና አክራሪነት ጋር በማያያዝ ድጋፍን ሲሰጡ ተስተውሏል። ታዲያ ከቀጠለው የአሜሪካና እስራኤል ጥቃት እንዲሁም የኢራን የበቀል ምላሽ ጎን ለጎን መነጋገሪያ የሆነው የቀጣይ መሪው መረጣ ነው። ከአልጀዚራ ጋር ቆይታ ያደረጉት የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራቺ በአንድ ወይንም በሁለት ቀናት ውስጥ ሃይማኖታዊ መሪ እንደሚመረጥ ጠቁሟል። ይህም የአዲስ ሃይማኖታዊ መሪ ምርጫ ሲካሄድ ከ1979 የኢራን አብዮት ወዲህ ሁለተኛው ነው። ሃይማኖታዊ መሪም የሀገሪቱ ጦር አዛዥ ሆኖ የሚያዘውን ይህን ሰው መምረጥም ውስብስብ ግን ግልጽ ሂደት መሆኑ ነው የሚነገረው። ከካሚኒ በኋላ ሀገሪቱን በጊዜያዊ መሪነት የተረከበው 3 አባላት ያሉት ጊዜያዊ የአመራር ምክር ቤት ነው። እነዚህም 3 አባላት የለውጥ አራማጅ እንደሆኑ የሚነገርላቸው የአሁኑ የሀገሪቱ ፕሬዝዳንት ማሱድ ፔዜሽኪያን፣ በአክራሪነታቸው የሚታወቁት የፍትህ ሚኒስትር ኃላፊ ሞሴኒ ኤጄሄ እና ከፍተኛ የህግ ባለሙያ የሆኑት አያቶላህ አሊ ሬዛ አራፊ ናቸው። እነዚህም ከፍተኛውን ሃይማኖታዊ መሪና የጦር አዛዥ ለመምረጥ ኃላፊነት የተሰጣቸው የባለሙያዎች ቡድን ስራውን እስከሚያጠናቅቅ ድረስ ሀገሪቱን በጋራ በጊዜያዊነት እንደሚመሩ መረጃዎች ያሳያሉ። ሆኖም ኢራን በእንዲህ አይነት ከባድ ጥቃት ውስጥ ባለችበት ወቅት ይህን ከባድ ውሳኔ የሚወስኑት ወደ 88 የሚሆኑ በእድሜም ከፍ ያሉ ባለሙያዎችና የሃይማኖት አባቶች በአንድ መሰባሰባቸው በራሱ ፍርሃትን የፈጠረ ሆኗል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ለኢትዮጵያውያን የህልውና ስጋት የሆነውን የጎሳ ስርዓት ሁሉም ኢትዮጵያዊ ለአንዴና ለመጨረሻ ጊዜ በቃ ሊለው ይገባል ሲል ገለጸ። ቴዎድሮስ ካሳሁን ቴዲ አፍሮ ይህን ያለው ለመላው ኢትዮጵያውያን ለ130ኛው የአድዋ ድል በዓል የእንኳን አደረሳችሁ መልእክቱን በይፋዊ ማህበራዊ ገጹ ላይ በጽሁፍ ሲያስተላልፍ ነው። ቴዲ አፍሮ መልእክቱን ሲጀምር የዘንድሮ 130ኛው የአድዋ ድል በዓልን ስናከብር ከቅርብ ዓመታት ወዲህ በሀገራችን ባለው የፖለቲካ አለመረጋጋት ሳቢያ በተለያዩ የሀገራችን ክፍሎች እስካሁኑ ሰዓት ድረስ በማንነታቸው ብቻ ተለይተው እጅግ ኢሰብአዊ በሆነ መንገድ በአሰቃቂ ሁኔታ በግፍ እየተገደሉ ያሉ እንዲሁም የአካልና የስነ ልቦና ጉዳት የሚደርስባቸው ብሎም ከቤት ንብረታቸው ከቀያቸው የሚፈናቀሉ ንጹሃን ወገኖቻችንን በህሊና ጸሎት እያሰብን ነው ብሏል። ይቀጥልናም ለዚህም እየተባባሰ ለመጣው ትኩረትም ለተነፈገው ማህበራዊና ሀገራዊ ቀውስ መንስኤው ሀገራችን ኢትዮጵያን ላለፉት ቀላል ለማይባሉ ዓመታት ቁልቁል ሰብቆ
የያዛት የዘር ፖለቲካ መሆኑንና አጽንኦት በመስጠትም ከመቼውም ጊዜ በላቀ መላው ኢትዮጵያውያን ዘር፣ ሃይማኖት ሳንለይ በአንድ በመቆም ለጋራ ህልውናችን ስጋት የሆነውን ጎሳን መሰረት ያደረገ ስርዓትን ለአንዴና ለመጨረሻ ጊዜ በቃ ልንለው የሚገባ መሆኑን በጥብቅ በማሳሰብ ጭምር ነው ብሎ ፍትህ በግፍ እየሞቱና ትኩረትን ለተነፈጉ ንጹሃን ወገኖቻችን በሚል መልእክቱን አጠናቋል። ቴዎድሮስ ካሳሁን ያስተላለፈው የመልእክትም እጅጉን በጠንካራነቱ በርካቶች ሲያጋሩት ተስተውሏል። ቴዲ አፍሮ እንደከዚህ ቀደሙ በተቀራራቢ ጊዜ ባይሆንም በኢትዮጵያ የተንሰራፋውን የዘር ፖለቲካን ሲነቅፍ ይታያል። አርቲስቱ የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን የመጣ ሰሞን መለስተኛ ድጋፍን ያሳየ ሲሆን ያኔ ባወጣው መግለጫ ጠቅላይ ሚኒስትር አብይ አህመድና ባልደረቦቻቸው ኢትዮጵያዊነት ላይ እየሰሩት ያለው ስራ የሚበረታታና የኢትዮጵያ ሕዝብ ሊደግፋቸው እንደሚገባ ተናግሮ ነበር። ነገር ግን በጊዜ ሂደት በየአካባቢው ዜጎች በማንነታቸው ሲገደሉና ሲፈናቀሉ ቴዲ አፍሮ የተቃውሞ ድምጸት ያላቸው መግለጫዎችንም ማውጣት ጀመረ። ቴዲ አፍሮ የአብይ መንግስት ወደ ስልጣን ሲመጣ ዘፈኖቹን በሚዲያ ከከለከለበት የኢህአዴግ መንግስት አንጻር ከአብይ ጋር የተሻለ ግንኙነት ያለው ይመስል ነበር። ጠቅላይ ሚኒስትር አብይ አህመድ ያመጡት ለውጥ አንዱ ማሳያ ቴዲ አፍሮ በአዲስ አበባ ኮንሰርት እንዲያዘጋጅ መፍቀዳቸው እንደሆነ የሚጠቁም ንግግርን ያደርጉ ነበር። በአንድ መግለጫ ላይ በዚህ ከተማኮ ዘፋኞች ከአድናቂዎቻቸው ጋር እንዳይገናኙ ይከለከል ነበር፣ በለውጡ ነው ይሄ ተፈቀደው ብሏል። አብይ ይህን ሲሉ ስም አይጥቀሱ እንጂ ቴዲ አፍሮ እሳቸው ወደ ስልጣን ከመምጣታቸው በፊት ኢትዮጵያ የሚለውን አልበሙን ሳይቀር ሂልተን ሆቴል እንዳያስመርቅ መርሃ ግብሩ ሊጀመር ሲልም ስለተከለከለ ከሱ ውጪ ለማንም ይሄን አላሉም የሚል ግምት ተወስዷል። በጊዜ ሂደት በሀገሪቱ የተስተዋሉ የዜጎች እልቂት አሳስቦኛል ያለው ቴዲ አፍሮ ናእት ወይንም ሪሚጦ ቂጣ የሚል ትርጉም ያለውን ነጠላ ዜማ አውጥቷል። በዚህ ነጠላ ዜማ ውስጥ በቀጥታ ጠቅላይ ሚኒስትር አብይን የሚተቹ ስንኞችም ተካተውበታል። ለምሳሌ ዘውድ ያወረው ድንበር ማላውን ይረሳ፣ ሳር ያለመልማል በልፋ ላፍሬሳ የሚሉ ስንኞች አሉበት ዘፈኑ ላይ። ይህ ነጠላ ዜማ የተለቀቀው በ2014 ዓ.ም ጠቅላይ ሚኒስትር አብይ አህመድ ጠዋት ላይ የዓመቱን የአረንጓዴ አሻራ ዛፍ ተከላን አስጀምረው የዛኑ ዕለት ማታ ነው። የሚገርመው ጠቅላይ ሚኒስትር አብይ ለነዚህ የቴዲ አፍሮ ስንኞች በፓርላማ ምላሽን ሰጥተዋል። በዚያው ዓመት በአንዱ የፓርላማ ቆይታቸው ላይ አንዳንዶች ሰው የተገደለ ዛፍ አትትከሉ ይላሉ፣ እንተክላለን ለሬሳውም ጥላ ይሆነዋል ብለዋል። በመሪ ደረጃ ለዘፈነው ዘፈን በፓርላማ ምላሽ የተሰጠውም የመጀመሪያው ዘፋኝ ቴዲ አፍሮ ብቻ ይመስላል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ